ማነው ልጅ እንደዚህ ያስከፋብኝ? ቆይ ግን ለምንድን ነው በትክክል የሆንሽውን ነገር ማለት ነው? ምንድን ነው የምነግርህ አባዬ? እማረባና ባለጌ ልጅ መሆኔ እንድነግርህ ነው የፈለግከው? ምን ነው አቡ? እባክህ ከቻልክ ምራቅህን ጥፋብኝ አባዬ። አንቺም ማትረቢ ልጅ ነሽ በለኝ። ሲመስለኝ ግን እቺ ልጅ ሆብ ሳትል አትቀርም። ምን ሳትል አትቀርም? ሳታረግዝ አትቀርም። ምን ጓዜን ጠቅልዬን ስቤት እመጣለሁ። ለልጅ ልጅ ስትይ ወደድሽም ጠላሽም እዚህ ቤት በክብር ታኖርኛለሽ። ምን? ዝም በያት እባክሽ። ሲጀመር እሷን ከበር የሚያስገባት ሲኖር አይደል የምትገባው ወደዚህ? ያለበለዚያ ቤተሰቡን ስም በመጥፎ ነው የምነዛው እያለች ነው። ቆይ የትኛውን ስማችን ነው የምትነዛው? ምን ማለት ነው? ቆይ ይሄ ቤተሰብ ስም የለው? ምንድን ነው እያልከኝ ያለው? ለምንድን ነው አዲስ አበባ የመጣው? እዛ ሻሸመኔ ብትሆን አይሻልም? ቆይ ከአባት ገደን አይደላችሁ? ለምንድን ነው የመጣው ብቻህን? ምን እያልክ ነው? ይሄማ በፍጹም ሊሆን አይችልም። ዳግም እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል አንተ ትዳይ ልትበጠብጠው ነው የምትፈልገው? አንቺ ውሻ! ምን አባሽ ብር ስታጠፋሽ መሰሪው? ናሆሜ እራሷን አረጋገጠች። እርግዝናው እውነት ሆነ። ይህን ያወቀችው ናሆሜ በጥና ልቧ ተሰበረ። በጣም አዘነች፣ አለቀሰች፣ ተከፋች። በቃ ራሷን አረጋገጠኝ። ከዚህ ቤት መውጣት መሄድ አለብን በማለት ለአባቷ ትነግረዋለች። አቶ ተሰማም ልጅ ምን ሆነችብኝ እያሉ ነበር። እባክህን ምራቅህን ትፍ ብለህ መርቀኝ፣ አትቀየመኝ፣ እኔ ባለጌ ልጅህ እያለች ለመናገርም ፈርታ ይህንን ቃል ትደጋግማለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 28 ተለቀቀ። ወደ ክፍል 27 ስንመለስ እንግዲህ ኑሃሚን ራሷን እያስመለሳትና እንትን እያላት ስለነበረ በጣም ጥያቄ ውስጥ ገብታ ነበር። ራሷን ቸክ ባደረገች ጊዜ እርግዝናዋ እውነት ሆኖ አግኝተዋለች። ይህንን ስታቅ በቃ በድንጋጤ ምን ልገባ ነው? ወይኔ ጉዳይ አባቴን ተስፋውን ስንቱን ቀበርኩት እያለች በጣም እየተጨነቀኝ ነው። ከዚህ ሁሉ በቃ ራሴን ማጥፋት ነው ያለብኝ። ደግሞ እኮ አሁን ባጠፋ ራሴን የኔን ነፍስ ብቻ ሳይሆን ሆዴ የተቀመጠውም ጽንስ አለ፣ 2 ነፍስ ላጠፋ ነው በማለት ነበረ ስትል የነበረው ማለት ነው። በጭንቀት ውስጥ የምትገኘው ኑሃሚን እንግዲህ ወደ አምራት ጋር ስንሄድ አምራትና ናሆድ የሚጠጣ ቤት ካፌ ቁጭ ብሎ ሳለ አምራት ትመጣለች። አምራት መታ እንግዲህ እያደባይ በምትመጣ ጊዜ ምንድን ነው ደግሞ እኔ ምን የሚያሳፍር ስራ አታፍሪም እንዴ በሚላትም ጊዜ የሚያሳፍር ስራ እኔ ሰርቻለሁ እንዴ እያለች ነበረ እንትን ስትል የነበረው። ወደ ውስጥ እኮ የተቀመጠው ጽንስ የራስ ነው፣ እሱንም በማረጋገጫ አረጋግጬ ነው ልጄ መሆኑን እንትን ብሎ አሁን ያምኜ የምቀበልሽ መሰለሽ እያለ በንዴት ውስጥ የሚገኘው ናሆድ አፍቃሪው በጣም ልቡ ተሰብሯል። እንግዲህ እዚህ ጋም ደግሞ እንግዲህ እያለቀሰች እየተጸጸተች ያለችው ኑሃሚንም እያለቀሰች ነው። የእንትኗን ቸክ ባደረገች ጊዜ በጣም ትጸጸታለች፣ ታለቅሳለች አባቴ እያለች። እንግዲህ ኤደን ነገረኛዋ ደግሞ ለአምራት ገንዘብ ተቀብላ አብራው ከሱ ጋራ ከናሆሜ ጋር ከናሆድ ጋር ናሆሜ አብራ ክላሱ እንትን ስትል ነበረ። ጥቶ ከሱ ጋር ተኝታለች እያለች ብዙ ስትል ነበርና ኤደን ለአምራት ይሄንን የሰማቸው አምራት ደግሞ ሂዳ ለናሆድ ትነግረዋለች። በፍጹም ይሄንን አትልሽም፣ አንቺ ነሽ ይሄንን አቁመሽ እኮ ይሄንን ጠየቅሻ ቢላትም አዎ አልኳት ትለዋለች። ይህን የተናደደው ናሆድ እየሮጠ መጥቶ ናሆሚ በጭንቀትና በለቅሶ ውስጥ ትገኛለች። የዚህ ጊዜ እንግዲህ ናሆድ ሲጠይቃት በጣም ነው እንደ እንትን ያልሽው? እኔ እስከ ዛሬ ቤተሰቦቼን እማዬ ሲያትን ሲሉሽ በጣም አዝንልሽ ነበር፣ ለኪ አንቺ የምትሰሪው ተንኮል እያላት ነበር። ምንድን ነው ያደረግኩት? ለአምራት ሂደት የተናገርሽው ምንድን ነው በማለት ያፋጥጣታል። እሱም የተናገርኩትማ በቃ እኔ ምንም ነገር የተናገርኩት የለም፣ ይሄን ደግሞ ወሬ የምትለው እህቴ ኤደን ናት፣ እህት ተብዬዋ እሷ ነች። እሷን ስራ ከልጅነት እስከ እውቀት አውቀዋለሁ በማለት ናሆሜ በለቅሶና በጭንቀት ሁለተኛ ደግሞ ህመም በዚህ ውስጥ ይሰማታል ማለት ነው። እንግዲህ ኤደን ለእሷ አልተኛም ያለችው
ኤደን የአባቷ ማን ነው የእንጀራ እናትየዋ ልጅ ማለት ነው። ይሄንን እንትን ትሰራለች። ይሄን በምታጸዳ ሰዓት ናሆድ ገብቶ ይሄንን ሲላት ነበረ። እየሮጠች ሄዳ የምታዳምጠው ኤደን ሩጣ ወደ ወይዘሮ ዝናሽ ጋር እየሮጠች ትሄዳለች። በመሄድም ዛሬ ይሄንን ናሆድና ናሆሜ እየጮሁ ነው ትላታለች። ማለት እያለቻት ነበር። እና ኤደንም ለወይዘሮ ዝናሽ ይቺ አምሮት ያንን እንደዛን በያት ያልሽውን ያልኳትን ሄዳ ለናሆድ ነግራው ናሆድና ኤርሚ ማነች ኑሐሚን ልየጮህባት ነው፣ በጣም እየተጣሉ ነው ትላታለች። እሷም ይሄን በምትላት ጊዜ አንቺ ልጅ ከኔ ጋር ስታወሪ ስነ ስርዓት ይኖርሽ እያለች እያመነጨቀቻት ነበረም። አሁን እንዴ እሺ ይቅርታ ትላለች። እንግዲህ ጸባይተኛ መስላ ኤደን ማለት ነው። ሁሉንም ነገር ለወይዘሮ ዝናሽ ስነግራት ወይዘሮ ዝናሽ ደግሞ እንዴት እያለኝ ይህን እያወሩ ሳለ ከድንገት ናሆድ ክላስ ከነሱ ጋር ይገባል። በሚገባም ጊዜ አንድ ጊዜ ምን ነው ድንግጥ ይሉና እማናግርሽ ነገር አለኝ ይላታል እናቱን። በዚህ የተነሳ እንግዲህ እናም ተንኮለኛዋ ኤደን ለዝናሽ ስለነገረቻት አንቺ ልጅ ግን ለነገር እንዴት ዝህ አድርጎ ያሰምተውት ሁሉን ነገር ለእኔ ጨርሱት አልተናገርኩም ብዬ ግን እላለሁ በማለት እንግዲህ ናሆድም ከእናቱ ጋር አውርቶ ሲመጣ ከእሷ ጋር ፈልግሻለሁ ሲል ምንድን ነው አንቺ ለአምሮት ምንድን ነው አምሮት ጋር ተገናኝተሽ አወራሽ ብላ አምሮት ደግሞ የማናት እሪ ማስመሰል ስችልበት ኤደን ከዛም አምሮት የማናት እኔ በምወዳት እናቴ እምልልሃለሁ ትላለች። ኧረ ፈጣሪ ፊልምም ቢሆን ግን እንደዚህ ማለቷ ጥሩ ነው ብዬ አላምንም። እሱ እንደዚህ እያለች ሳለ እንግዲህ በምወዳት እናቴ እምልልሃለሁኝ ስትለው ነበር። ከድንገት እንግዲህ ናሆሜም ትነግርና ሴራው የራሷ ነው ከልጅነት እስከ እውቀት የማውቃት ናት ትላለች። ኑሃሜ ማለት ነው። ድሮም ስለምታውቃት እናትና ልጅ ሊገሏት እያሉበትም ጊዜ ነበር። እናም ይሄንን ስትል እና ይሄ ቤት ስነ ስርዓት አጣ፣ ሁለተኛ ከማንም ጋር አንቺም ሆንሽ አንቺም ከናሆሜ ከአምራት ጋር እንዳትገናኙ በማለት ወሬ እንዳልሰማ በማለት ይጮሃል ማለት ነው። እናትየዋ መታ አሁን ነው እንደ ስነ ስርዓት ማጣቱን ያወቅከው እያለችው ነበር። ማንንም ሰው ከውስቸር ላይ የሚቀመጥ እየጎተተ እያመጣ ሲያስቀምጥ አሁን ነው እንደ ይታይህ እያለች ስንትን ስትል ነበር። ይችኛይት እንኳን ትሻላለች፣ ስጠራኝ አንቱ ብላ በክብር ነው የምጠራኝ ኤደንን። ይች ግን እንደምትአዋርደኝ ተመልከት በውስቸር ስትላት አባቷን ሲናገሩባት ናሆሜ ስነ ስርዓት ያዙ ስትላት ነበር። እኔ ለማንም ክብር አለኝ፣ ስትወጣም ክብር አለኝ፣ እሷ ናት አንቱ እንዳትኝ ብላ ያለች በማለት ትናገራለች። ኑሃሜም አሁን ላይ ያለችበት ስቃይ አንቺ ነሽ አይደል ይሄንን ነገር ያልሽው ብትላት ኤደንን ምን አመጣሽ አቃጠርሽ፣ ምን አመጣሽ እኔን ምን ልታረጊኝ እያለች ነበር። ኤደን ነገረኛዋ ማለት ነው። ናሆሜ ራሷ ጭንቀት ውስጥ የገባችው የእርግዝናው ጭንቀት አለባት። ያለችበት ሁኔታ የአባቷ ደግሞ በክብር የሚጠብቃት አቶ ተሰማ የኔ ልጅ ክብሯን የጠበቀች በማዕረግ በወግ በማዕረግ ነው የምድራትም እያሉ በልጁ የሚተማመኑት አቶ ተሰማ የእሷን እንትን ነው የሚያየው። ስለዚህ አሁን ላይ ናሆሜ ብዙ ተስፋ አለኝ፣ አባቴንስ እንዴት ሁኜ ነው የማየው የምነግረው እያለች ቤቷ ሁሉ በቃ በጭንቀት ውስጥ ይገኛል። ሌዳ ነው አባቷ ይሄን ቢሰሙ ምን ነው ባልነሳ ብለው መልሰው እንደምታመምባት ታውቃለችና እናም እንግዲህ እኔም የምፈልገው ይሄን አይደል ከአንቺ ጋር የምታገልበት ኃይል የለኝም ብትላትም ናሆሜ እኔም የምፈልገው ይሄን ነው። አንቺ ደካማ ስትሆኚ እኔ ጥንካሬ ይታያል ወደፊት፣ እኔ ጠንካራዋ ኤደን ነገረኛዋ እያለች ነገሯን ታስካስካለች ማለት ነው። እንግዲህ አሁን ላይ ኤደን ያለችው ሁኔታ ይህንን ይመስላል ማለት ነው። ናሆሜም እንግዲህ ወደ ናሆሜ ስንመለስ ናሆሜ በጣም አስቸጋሪ ላይና ያለችበት ሁኔታ መታም ቁጭ ስትል እንግዲህ ኤርሚ መጥቶ ካጠገቧ ይቀመጣል ማለት ነው። ከሱ ጋር ሲቀመጥ በቃ እንኳን ደስ ያለህ እያለችው ነበረ። ምንድን ነው ምን ሆነሽ ነው ንገሪኝ፣ ምን ሆነሽ ነው ቢላትም ልትነግረው ፈቃደኛ አይደለችም። እሷም ግን ይሄንን እያለች ሳለ
እሷ በጭንቀት ውስጥ ትገኛለች ማለት ነው። አሁን ናሆሜ ወደ አባቷ ጋር ሄዳ አባቷ የሚያይባትን ሁሉ ስትቀየርበት በጣም ይናደዳል ማለት ነው። ይህንን እያለ ምን ሆነሽ ነው ንገሪ ልጄ ምን ሆንሽብኝ ስትል አቅፏት ታለቅስበታለች እላው ላይ ማለት ነው። በምታለቅስበት ጊዜ ምን ሆንሽብኝ ልጄ ስል በቃ ምራቅህን ትፋና መርቀኝ እንደዛ አድርገኝ እያለችው ልጄ ምን ሆነሽብኝ ነው እያሉ ይሏታል አቶ ተሰማ። በቃ እኔ ከቤት መውጣት እፈልጋለሁኝ ከዚህ ቤት መውጣት አለብን ትለዋለች። ይህን በምትለው ጊዜም እናም ኤደን ነገረኛዋ እንግዲህ ይህንን አቃጥራ ናሆሜም አባቷ ጋር እያለቀሰች ነው እና ልጄ ምን ሆንሽብኝ እያሏት በቃ መርቀኝ አባቴ በቃ ምን ሆንሽብኝ አትበለኝ ከዚህ በቃ አባዬ እንውጣ ከዚህ ቤት እያለ በቃ ተው ተሰማ ይምጣና እሱ እስከሚመጣ ማንጠብቅ እንውጣ ብትለውም አይ ይምጣና እሺ ስልኩ እኮ አልሰራለኝ ብሎ ነው ስብሰባ አለኝ ብሏል ስለዚህ ዝግ ሆኖ ነው እያሏት ነበረ። ለምንድን ነው ግን እንደዚህ ሆንሽ? በቃ ሜዳ ላይ እንኖርም ሜዳው ላይ ለምን አንኖርም እያለች ነበረ ስትለው ጎዳና እንወጣና እንኖር ስትለው ነበረ። ልጄ በደህናች ነው ቢሏትም ልትናገር ፈቃደኛ አይደለም። እንግዲህ ወደ ወይዘሮ ዝናሽና ኤደን ነገረኛዋ ስንመጣ ኤደን ኪችን ነበረና ዝናሽ ስትመጣ እች ልጅ ሆብ ሳትሆን አትቀርም እያለቻት ምን እያልሽ ነው? እች ልጅ ጭራሽ ወደ ሽንት ቤት ስንት ጊዜ እንደምትሄድ ትላታለች። እንዴ ታዲያ ሽንት ቤት መሄድ ብርቅ ነው እንዲህ ነገር ብሎ ታወሪዋለች ትላታለች። አይደለም ነገር ብዬ ሳይሆን የምታደርገው ነገር በጣም እንትን እያለኝ ነው። ናሆሜ ምንም ቢሆን የእሷ ጨጓራ አይታመምም የሰው ጨጓራ ትልጣለች። ስለዚህ እኔ ጠርጥር መንጥር ማለት ነው። ስለዚህ ኑሐሚን ሳስባት እንዲው ምን ነው ይሄን ነገር ፈጠርክ እያለች ብቻዋን ታወራለች። እንዴት በሞትኩኝ ትላለች፣ ሞቷን ትመኛለች። ስለዚህ እሷ ልጅ ሳታረግዝ አትቀርም ብላ ተነግራታለች። እንዴት ትላታለች። ይሄንን አረጋግጭ እያለች ትላታለች። እንግዲህ ነገር የምትወደውም ዝናሽ የናሆሜን ጥላት ማለት ነው። ዛሬ ግን የመጨረሻው ፓርት ላይ ጥሩ ነገር ተፈጥሯል ማለት ነው። ናሆሜም እንግዲህ ይሄን እያለች ለአባቷ ብትለውም ኤርሚም ደግሞ ያለበት ሁኔታን እሷኑ ይሄንን የምትጃጃል ወጣ ብትለውም ቢብሏል። በአንድ ቁጭ ብለው ሳለ ምን ሆነሽ ነው በቃ ተቀየርሽ ምን ሆነሽ ነው ንገሪ ቢላትም ለሱ እንኳንም ደስ ያለህ አንተ ነህ እንደዚህ እኔን ልቤን ስብርብርቅ አድርገህ ያደረከኝ እያለችው ነበረ ኤርሚም እንግዲህ የሆነችውን ሁኔታ አሁንም ድረስ አፈቅርሻለሁ እያለ ከእሷ ጋር ነው ያለው ማለት ነው። ግን እሷም ደግሞ አሁን ላይ ያለችበት ሁኔታ በጣም የሚያስፈራን ስለሆነ ልንውጣ እያለ ለአባቷ ግን ለምን ብለህ አትጠይቀኝ በቃ እኔ ታምም ያለውኝ ከዚህ ቤት እንውጣ እያለችው ነበር። አባትየው ግራ የተጋቡት እንግዲህ ናሆሜን በዚህ ነገር አልጠበቃትም። ሁለተኛ እንግዲህ ወደ ወይዘሮ ዝናሽ ጋር ስንመጣ ዝናሽ እንግዲህ ጉረኛዋ አንዳንድ ሰዎችን ከዚህ ጋር ትምህርት መውሰድ አለባቸው። ምን መሰላቸው? ራሳቸውን ጻድቅ በቃ ቁልል የሚያደርጉ ሰዎች በስተኋላ የራሳቸው ማንነት የራሳቸውን ገጸ ባህሪ ያላቸው ማለት ነው። የሚናገሩትን የሚኖሩበት ናቸው ብለን ማሰብ እንችላለን። እንግዲህ እሷ የኔ የእንትና ዘር እያለች ዘሯንና እንትኗን የባላባት ዘር ነኝ እንደዚህ ነኝ እያለች የኔ ቤት የዝናሽ እንትና ልጅ ነኝ የባላባት ልጅ ነኝ እያለች እነ ኑሐሚንን ስትጸየፍ ስታደርግ፣ አሁን ላይ ግን እየገባችበት አሳር በጣም ከባድ ነው። የኑሐሚን ጦር እንግዲህ ከሌላ የምትወልደው ልጇ ስልክ ጥሪ ደርሳታል። እንዴ ምን ሆነክ ነው ምንድን ነው እያለችው ነበረ። እናቴ ብሎ ሲደውልላት ምን ሆንክ ልጄ ስትለው እየመጣሁ ነው አዲስ አበባ መጥቻለሁ ሲላት፣ እንዴ ለምን መጣ ለምን መጣህ እያለችው ነበረ። ይህንን ሲሰማ እንግዲህ ስትሰማ ናሆሜን ከበር ሆና ወደ ቤት ልትሄድ ስትል እያዳመጠች ነበር። እኔ እኮ ቤቴን ትዳሬን ልበጠብጥ ነው እንደዚህማ በፍጹም አትመጣም፣ ወደዛው ተመለስ ወደ መጣበት። አባትህ ጋር በምን ተጣልታችሁ ነው? መስማማት አለብህ። ምክንያቱም አሁን ላይ እኔ በትዳር ላይ ነው የምኖረው። ስለዚህ ትዳሬ እንዳበጠብጥ አባትህ
ያለው አቶ ለይኩን ልጅ መኖሬን አያውቅም አንተን እንደወለድኩኝ እንዴት ብዬ ነው አሁን እንትን የምለው ስትል ናሆሜ እበር ሁና እያዳመጠቻት ነበር። ይሄን በድንጋጤ አፏን ይዛ ቆም ማለች። ኑሃሜ እንግዲህ እበር ድምፅ ስትሰማ ያየችው ዝናሽ በሩን ክፍት ስታረግ ኑሃሜን ምን እየሰራች ነው እዚህ የምታዳምጪ ምንድን ነው ስትላት፣ አይ ሽንት ቤት እኮ መጸዳጃ ላይ ሄድ ስል ስጮሂ ስሰማ ድምፅሽን ነው ስትላት፣ በድንጋጤ ፈጠው ነው ሁለቱም የቀሩት። ካሁን በኋላ ኑሃሜ የቤቱ ኃላፊ ትሆናለች። ያው ግን ኑሃሜ ያለባት የደረሰባት ቢሆንም አሁን ላይ ያው ያረገዘችው ልጅ የኤርሚ ልጅ ነው። ነገር ግን እንደ በፊቱ ልትናገራት አትችልም ዝናሽ ማለት ነው። ምክንያቱም ይሄንን ካልሽ ለአቶ ለይኩን ሁሉንም ነገር ያዳመጥኩትን እነግረዋለሁ ብላ ተነግራታለች። አሁን ላይ በናሆሜን ቁጥጥር ስር ወይዘሮ ዝናሽ ገብታለች ማለት ነው። እንግዲህ ይሄን ይመስላል። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ዝናሽ ግን ይሄንን በመድረሷ በመስማቷ ኑሃሜን ደስ ብሎናል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ። ባይ ባይ።